ጤና ይስጥልኝ። ዛሬ ምሽት 4 ሰዓት በሙኒክ አሊያንዝ አሬና ፒኤስጂ ከኢንተር ሚላን በአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ የሚገናኙ ይሆናል። እነዚህ ሁለት ቡድኖች በብዙ መልኩ ተቃራኒ የሆኑ አይነት ቡድኖች ናቸው ማለት እንችላለን። ፒኤስጂ ስብስቡን ብንመለከት በወጣቶች የተገነባ አማካኝ እድሜው በውድድሩ ወጣት የሆነ አይነት ስብስብ ነው ማለት ነው። ኢንተር ሚላን ደግሞ አማካኝ እድሜው ገፋ ያለ ወደ 30 የሚጠጋ አይነት አማካኝ እድሜ የያዘ በእድሜያቸው ገፋ ያሉ ተጫዋቾች የያዘ ቡድን ነው። ከዛ በተጨማሪ ካጫወታቸው አንጻር ብንመለከት ፒኤስጂ ሞር ፕሮአክቲቭ የሆነ ቡድን ነው። የበለጠ አታኪንግ ፉትቦል የሚጫወት ቡድን ነው። ኢንተር ሚላን ደግሞ በተለይ ደግሞ እንደ ፒኤስጂ አይነት ቡድኖች ሲገጥሙት ሞር ፕራግማቲክ ቢሆኑ ቡድኑ እንደ ፒኤስጂ አይነት ደግሞ ቡድኖች ሲገጥሙት የበለጠ በካውንተር መጫወት የሚመርጥ አይነት ቡድን ነው ማለት ነው። ሴት ፒሶችን መጠቀም የሚወድ ቡድን፣ ሞር ፊዚካሊ የሆነ አይነት ዱዌሎችን ሊያሸንፍ የሚችሉ አይነት ተጫዋቾች ያሉበት ቡድን ነው ማለት ነው። ከዛ በተጨማሪ ፋይናንሻሊም ከተመለከትን ፒኤስጂ እንግዲህ አስፈላጊውን ገንዘብ በማውጣት የተለያዩ ተጫዋቾችን ማምጣት የሚችል አይነት ክለብ ነው። ከዛም አንጻር ነው እንግዲህ ይሄ ስብስብ የተፈጠረው። ኢንተር ሚላን ደግሞ በነፃ ዝውውር የተገኙ ተጫዋቾች በሌላ ክለብ ላይ ብዙም ስኬታማ ያልነበሩ አይነት ተጫዋቾችን ሰብስቦ በሲሞኒ ኢንዛጊ አማካኝነት ጥሩ ቡድን ወይም ድንቅ ቡድን መስራት የቻለ ቡድን ነው ማለት ነው። እንደዚህ አይነት አቀራረብ ነው። በሲዝኑም ከተመለከትን በቻምፒዮንስ ሊግ ሲዝኑ አመጣጣቸውን ከተመለከትን ደግሞ ኢንተር ሚላን እንግዲህ በአዲሱ የቻምፒዮንስ ሊግ ፎርማት ማለት ነው የሊግ ፌዝ ፎርማት ላይ ቀጥታ ከ1 እስከ 8 በመጨረስ ማለፍ የቻለው ነው ኢንተር ሚላን። ፒኤስጂ ግን በማጣሪያ ነው እንግዲህ ወደ ቀጣዩ ዙር ማለፍ የቻለው ማለት ነው። የመጡበትን መንገድ በኋላ ላይ ፒኤስጂ የበለጠ በውድድሩ ላይ ከፍ እያለ እያደገ አስደናቂ ፎርም ላይ ይዞ ምናልባት በዚህ ቻምፒዮንስ ሊግ ሲዝን ሁለት አስደናቂ ቡድኖች ለማየትም የሚማርኩ ሴም ታይም ነው በጣም አስደናቂ ቡድኖች ጥቀሱ ቢባል ባርሴሎና እና ፒኤስጂ ይመስለኛል። ፒኤስጂ በውድድር ውስጥ ራሱን በደንብ እያገኘ በአስደናቂ ፎርም የመጣ አይነት ቡድን ነው የሚመስለው ማለት ነው። ከዚህም አንጻር የተሻለ ድል በዛሬው ጨዋታ ላይ ለፒኤስጂ እሰጣለሁ። አይ ቲንክ ሲዝኑንም ከተመለከትን አዳዲስ ታሪኮች እየተጻፉበት ያለው ሲዝን ነው የሚመስለው። ለምሳሌ ቦሎኛ እንግዲህ ኮፓ ኢታሊያ ሻምፒዮን ሆኗል በጣሊያን ማለት ነው። ናፖሊ ኦፍኮርስ ባለፈው ሲዝን በፊት ሻምፒዮን ቢሆንም ሻምፒዮን መሆን ችሏል። እንግዲህ ለአራተኛ ጊዜ የሴሪያ ሻምፒዮን መሆን ችሏል። ወደ ፕሪሚየር ሊግ ስንመጣ ደግሞ ኒውካስል የካርሊንግ ካፕ ሻምፒዮን መሆን ችሏል። ክሪስታል ፓላስ ደግሞ እንግዲህ ለመጀመሪያ ጊዜ የዋንጫ አሸናፊ መሆን ችሏል። የኤፍ ኤ ካፕ አሸንፏል። እነዚህን አዳዲስ ታሪኮች የተጻፉበት አይነት ሲዝን ነው የሚመስለው እና ምናልባት ይህ አዲስ ታሪክ የመጻፍ ሲዝን በፒኤስጂም ሊቀጥል ይችላል ብዬ አስባለሁ። ፒኤስጂ እንግዲህ በ1970 ነው ቡድኑ የተመሰረተው። ከዛ በኋላ ለፍጻሜ ደርሶ የሚያውቀው በአንድ አጋጣሚ ነው። በ2000 በኮቪድ ጊዜ በነበረ በ2019-20 ላይ ማለት ነው በቶማስ ቱኸል አማካኝነት ፍጻሜ ደርሰው በባየር ሙኒክ 1-0 ተሸንፈው ዋንጫውን አጥተው ነበር። ለሁለተኛ ጊዜ ነው እንግዲህ ለፍጻሜ ሲደርሱ ይህን ካሸነፉ ታሪክ የሚጽፉ ይሆናል። ከፈረንሳይ ቡድኖችም ሁለተኛው ቡድን ይሆናል ቻምፒዮንስ ሊግን ያሸንፈው ከማርሴ በመቀጠል ማለት ነውና ሜቢ ታሪክ የመጻፊያ አይነት ሲዝን የሚሆንበት እድል ሊኖር ይችላል ማለት ነው። እንግዲህ ፍጻሜው ጨዋታ የበለጠ እንግዲህ ቅርብ ጊዜ የነበሩ የፍጻሜ ጨዋታዎችን ከተመለከትን ብዙ ግብ የሚቆጠርበት አይደለም። አብዛኛው የፍጻሜ ጨዋታዎች ከተመለከትን የተወሰነ ውጥረት የበዛበት ጥንቃቄ የሚስተዋልበት አይነት ጨዋታ ነው። ለማየት ያን ያህል የማይማርክ ሆኖ በሁለቱ ቡድኖች መካከል አብዛኛው ጥንቃቄ የሚስተዋልበት ነው ስንመለከት የነበረው። የቻምፒዮንስ ሊግ የፍጻሜ ጨዋታዎችንም የቅርብ ጊዜዎችን በተለይ ከተመለከትን ግቦች ብዙም አይቆጠሩም። ለምሳሌ ያለፉትን 5 የቻምፒዮንስ ሊግ የፋይናል ጨዋታዎች ብንመለከት ከአንድ ጨዋታ በቀር ሌሎቹ 1-0 በሆነ ውጤት ነው የተጠናቀቁት። ያለፈው ሲዝን ላይ 2023-24 ላይ ሪያል ማድሪድ ቦሩሲያ ዶርትሙንድን 2-0 ሲያሸንፍ ብቻ ነው ከአንድ በላይ ግብ የተቆጠረው እንጂ ከዛ በፊት የነበሩት ፍጻሜዎች ላይ ሲቲ፣ ከዛ በፊት ማድሪድ፣ ከዛ በፊት ቼልሲ፣ ከዛም በፊት ደግሞ ባየርን ሲያሸንፉ 1-0 በሆነ ውጤት ነው ጨዋታዎቹ የተጠናቀቁት ማለት ነው እና የበለጠ እንደዚህ አይነት መልክ አላቸው የቻምፒዮንስ ሊግ የፍጻሜ ጨዋታዎች ማለት ነው። ነገር ግን በዚህ ሲዝን አዲስ ፎርማት ነው። ተሳታፊ ቡድኖችም ጨምረዋል። ከዚህ በፊት በ8 ምድቦች 4 ክለቦች ነበር የሚሳተፉት። በአጠቃላይ 32 ቡድኖች፣ በአሁኑ 36 ቡድኖች የተሳተፉት። ጨዋታውን ብዛቱ ጨምሯል። ከዚህ በፊት ይደረጉ ከነበሩት ጨዋታዎች በ64 ጨዋታ ከፍ ብሏል ማለት ነው የዚህ ሲዝን። በዛም ምክንያት እንግዲህ ብዙ ግቦች ተቆጥሯል። በአጠቃላይ እስካሁን 613 ግቦች መቆጠር ችሏል በቻምፒዮንስ ሊግ ሲዝኑ። በጨዋታ ግን 3.27 ግቦች መቆጠር ችሏል በዚህ ሲዝን።
ከዚህ ያለፉትን አሁን ያየናቸውን 5 የቻምፒዮንስ ሊግ ሲዝኖች ብንመለከት ይህን ያህል ቁጥር በጨዋታ ተመዝግቦ አያውቅም ማለት ነው፣ ግቦች ማለት ነው። ያለፈው ሲዝን ለምሳሌ ብንመለከት በጨዋታ 3 ግቦች ነበር የሚቆጠሩት። ከዛ በፊት የነበረው የ2022/23 ማንሲቲ ያሸነፈበትን ብንመለከት በጨዋታ 2.98 ነበር የሚቆጠረው። ከዛ በፊት ደግሞ ሪያል ማድሪድ ያሸነፈበትን ብንመለከት ሊቨርፑልን 1-0 ያሸነፈበትን 3.04 ነበር በጨዋታ የሚቆጠረው። ቼልሲ ያሸነፈበትን ብንመለከት ደግሞ 2.93 ግቦች ነበር የሚቆጠሩት። ባየር ደግሞ ያሸነፈበትን ፒኤስጂን 1-0 ያሸነፈበትን ሲዝን ደግሞ ስናይ 3.25 ነው። የበለጠ ቁጥሩ ቀረብ የሚለው የ2019/20 ባየርን ያሸነፈበትና ፒኤስጂ ለፍጻሜ የደረሰበት ነው። ነገር ግን በጨዋታ የተቆጠሩ ግቦችን ካየን የበለጠ ብዙ ግቦች የተቆጠሩበት ሲዝን ይሄ ነው ማለት እንችላለን ማለት ነው። እነዚህ ብዙ ግቦች ለመቆጠራቸው ዋነኛ ተዋናዮች ውስጥ አንደኛው ፒኤስጂ ነው ማለት ነው። በውድድሩ ብዙ ግቦችን ያስቆጠረው ባርሴሎና ነው፣ 43 ግቦችን ማስቆጠር ችሏል። ፒኤስጂ ሁለተኛ ነው፣ 33 ግቦችን ማስቆጠር ችሏል። ፒኤስጂ ግን ከግብም ባለፈ መወር ቡድኑ ከኳስ ጋር አስደናቂ ነው። ብዙ ኳስ የተቆጣጠረው ቡድን በአጠቃላይ ማንሲቲ ነው። 62.7% ያህል ጊዜ ኳስ ፖሰስ ማድረግ ችሏል። ፒኤስጂ በዚህ ረገድ ሶስተኛ ነው የሚገኘው። ሁለተኛ 60.3 ባየር ሙኒክ ነው። ፒኤስጂ ደግሞ 59.6 ነው። ከዛ በተለፈ ስኬታማ ኳሶችን ፓስ በማድረግ ወይ በፓሲንግ አኪሬሲ ደግሞ ማንሲቲ ነው አሁንም ቀዳሚ 92.2 ነው። ሪያል ማድሪድ ሁለተኛ ላይ ያለ 90%፣ ኤሲ ሚላን 88.9፣ ፒኤስጂ ደግሞ 88.9 በተመሳሳይ እናገኘዋለን ማለት ነው። እና ፒኤስጂ ኦፌንሲቭሊ በጣም አስደናቂ ቡድን ነው ማለት ነው። ከኳስ ውጭ ዲፌንሲቭሊም በጣም ጥሩ ቡድን ነው ፒኤስጂ። በታክልም ሁለተኛ ቦታ ላይ ነው የሚገኘው ከሪያል ማድሪድ በመቀጠል 233 ታክሎችን በማድረግ ሪያል ማድሪድ 247 ነው። ቦል ሪከቨር በማድረግም ቀዳሚ ነው ፒኤስጂ 694 ቦሎችን ሪከቨር ማድረግ ችሏል ማለት ነው። እና ፒኤስጂ በብዙ መልኩ ከተመለከትን ከኳስም ጋር ከኳስ ውጭም አስደናቂ የሆነ ቡድን ነው ማለት ነው። በአጠቃላይ ደግሞ በሁሉም ውድድሮች ፒኤስጂ ያስቆጠራቸውን ግቦች ብንመለከት ደግሞ በ5ቱ የአውሮፓ ታላላቅ ሊጎች ውስጥ ማለት ነው ባርሴሎና 174 ግቦችን ማስቆጠር ችሏል በሁሉም ውድድሮች ማለት ነው። ፒኤስጂ ደግሞ ሁለተኛ ላይ ነው የሚገኘው በ147 ግቦች ማለት ነው። በኤክስጂ ደግሞ ከተመለከትን ማለት ነው ተመሳሳይ አሁንም ባርሴሎና በሁሉም ውድድሮች ከፍተኛውን ኤክስጂ ያስመዘገበው ቡድን ነው ማለት ነው። 145.3 ነው። ፒኤስጂ ደግሞ 142.5 ነው ያስመዘገባል ነው በአጠቃላይ ውድድር ኤክስፔክትድ ጎሎችን ከተመለከትን ማለት ነው። ነገር ግን በሹቶች ከተመለከትን ፒኤስጂ ቀዳሚ ነው ማለት ነው። ብዙ ሹቶችን በማድረግም ኦን ታርጌትም ሹቶች በማድረግ ማለት ነው 1070 ሹቶች አድርጎ ከዛ ውስጥ 450 ኦን ታርጌት ነው። በተመሳሳይ ደግሞ ትልልቅ ቢግ ቻንሶችን በመፍጠር በተመሳሳይ ቀዳሚ ቡድን ፒኤስጂ ነው 280 ጊዜ ማለት ነው። ከዛ በተጨማሪ በተጋጣሚ የግብ ቦክስ ውስጥ ማለት ነው በተጋጣሚ ቦክስ ውስጥ ብዙ ኳሶችን በመንካት የሚበለጠው ፒኤስጂ በማንሲቲ ብቻ ነው። ማንሲቲ 2239 ጊዜ ኳስ ሲነካ ፒኤስጂ ደግሞ 2207 ጊዜ መንካት ችሏል ማለት ነው። ሶ ፒኤስጂ በማጥቃቱ ቀድሜም እንደጠቀስኩ ነው በመከላከሉ ረገድ እጅግ በጣም አስደናቂ የሆነ ቡድን ነው ማለት ነው። ብዙ ነገሩ እንግዲህ ከባርሴሎና ጋር ይመሳሰላል። አንደኛ በጣም ፍሉዲቲ የሚገርም ፍሉዲቲ ያለው ቡድን ነው ማለት ነው። የበለጠ ደግሞ ከባርሴሎና በበለጠ ባርሳ እንግዲህ ዲፌንሲቭሊ የበለጠ ተከላካዮቹን ወደ መሃል ሜዳ አስጠግቶ በኃይለኛው ቴምፖ በኃይለኛ ኤነርጂ ፕሬስ በማድረግ ኳስ እዛው በተጋጣሚ የሜዳ አጋማሽ ላይ ኳስን ቀምቶ ወደ ግብ ለመቀየር ሙከራ የሚያደርግ ነው። ተከላካይ ስፍራው እና ግብ ጠባቂው ያን ያህል አስተማማኝ አይደለም። በተለይ በዋናነት ባርሴሎና የሚጠቀመው የኦፍሳይድ ትራፑን ነው ማለት ነው። ፒኤስጂ የተሻለ የተከላካይ ስፍራ ተጫዋቾች አሉት። የመስመር ተከላካዮቹ በጣም ድንቅ ናቸው። ኑኖ ሜንዴዝም በግራ በኩል አደሴም ታይም አሽራፍ ሀኪሚም በቀኝ በኩል ማለት ነው። የመሃል ሴንተር ባኮችም ፓቾ አስደናቂ ጊዜ ነው እያሳለፈ ያለው ወደ ክለቡ ከመጣ በኋላ በዚህ ሲዝን። በተመሳሳይ ደግሞ አምበሉ ማርኪኒዮስም በተመሳሳይ ሁኔታ ማለት ነው። ከዛ በተጨማሪ ደግሞ ዶናሩማ ደግሞ ምናልባት የሲዝኑ ምርጡ ግብ ጠባቂ ነው ማለት ይቻላል ማለት ነው። የአውሮፓ ምርጡ ግብ ጠባቂ ማለት የምንችል ይመስለኛል። ድንቅ ፎርም ላይ ነው የሚገኘው ማለት ነው። የተሻለ ፕሮቴክሽን አለው ማለት ነው ፒኤስጂ ከባርሴሎና በተሻለ ማለት ነው። ነገር ግን ኦፌንሲቭሊ በጣም የሚደንቅ ነው። ፕላስ ግለሰቦችም አሉት። ባርሴሎና እንደ ላሚን ያማል አይነት አስደናቂ ተጫዋች በግሉ የሆነ ታምር መፍጠር የሚችል ተጫዋች አለው። ፒኤስጂም ክቫር አይነት አስደናቂ ግለሰቦች አሉት። እንደ ኦስማን ዴምቤሌ አይነት፣ እንደ ዴዝሬ ዱዌ አይነት ወይ እንደ ባርኮላ አይነት በግላቸው የሆነ ታምር መፍጠር የሚችሉ አይነት ተጫዋቾችም አሉት ማለት ነው። እና
ለኢንተር ሚላን ሌላ ከባድ ፈተና ነው ሊሆንበት የሚችለው ብዬ ነው ማስበው። ፒኤስጂዎች በተለይ ደግሞ የበለጠ የወጣቶች ናቸው። የሻምፒዮንስ ሊግ የፍጻሜ ጨዋታን ቴንሽን መቋቋም ከቻሉና የራሳቸውን ጨዋታ መጫወት የሚችሉ ከሆነ እንግዲህ በእድሜው ገፋ ያለውን ኢንተር ሚላንን የበለጠ ሊያስቸግሩት ይችላሉ ብዬ አስባለሁ። ኢንተር ሚላን እንግዲህ በሻምፒዮን ሊግ ሲዝኑ ብዙ ክሊንሺቶችን ያስመዘገበ ቡድን ነው። 8 ክሊንሺቶችን ማስመዝገብ የቻለ ቡድን ነው። ጠንካራ የሆነ የተከላካይ ስፍራ ያለው ተጫዋች ነው። የበለጠ አጫወቱ በ3 ሴንተር ባክ ሆኖ በ2 አውት ኤንድ አውት ስትራይከሮች የሚጠቀም ነው ማለት ነው። ላውታሮ ማርቲኔዝን ከማርከስ ቱራም ጋር ፊት ለፊት መስመር ላይ ያጣምራል። ማርከስ ቱራም የሞር ፊዚካሊቲን ይጨምራል። ጥሩ ሆልድ አፕ ፕሌየር ነው። ፕላስ ደግሞ ጥሩ ፔስ ያለው አይነት ተጫዋች ነው። ላውታሮ ማርቲኔዝ ደግሞ ቴክኒካሊ በጣም ጥሩ ነው። ሞር የፕሌይ ሜኪንግ አቅም ያለው አይነት ተጫዋች ነው። በጥልቀት ወደኋላ ተመልሶ ለሊንክ አፕ ላይ የሚመች አይነት ተጫዋች ነው። ሁለት ዲፍረንት ፕሮፋይል ያላቸው ተጫዋቾች፣ ነገር ግን ደግሞ የ9 ቁጥር ተጫዋቾችን ፊት መስመር ላይ የሚያጣምር ነው። ከዛ ባለፈ ደግሞ አስደናቂ የግራና የቀኝ ዊንግ ባኮች አሉት ማለት ነው። እንግዲህ ደምፍሪዝ በባርሴሎና በሁለቱ የደርሶ መልስ ጨዋታ ላይ እንግዲህ አስደናቂ ፎርሙ በዋናነት ከዚህ በፊትም በሰሯቸው የባርሴሎናና የኢንተር ሚላን ጨዋታዎች ላይ ቪዲዮ ላይ ጠቅሼዋለሁ። የበለጠ የባርሴሎና የደፋር አጫወት አደሴም ታይም ደግሞ ባርሴሎና በግራ መስመር ላይ ባልዲ አይነት የመስመር ተከላካይ አለመኖሩ ለደምፍሪስ የበለጠ ተመችቶት ነበር ማለት ነው። ጀራርድ ማርቲንን እጅግ በጣም ተቸግሮ ነበር ማለት ነው። የደምፍሪስን ፍጥነትም አደሴም ታይም ፊዚካሊቲ መቋቋም አልቻለም ነበር። ደምፍሪስም በሁለቱ የደርሶ መልስ ጨዋታ በ5 ግቦች ላይ መሳተፍ ችሏል ማለት ነው። ነገር ግን ኢንተር ሚላን በጣም ጥሩ የዊንግ ባክ ተጫዋቾች አሉ፣ ደምፍሪስም ሆነ ዲማርኮ ማለት ነው። ዲማርኮ ደግሞ አስደናቂ ስዊች ፕሌዩ ድንቅ የሆነ ነው። ዲያጎናል ፓሶቹ አስደናቂ ነው። የቆሙ ኳሶችን ክሮስ የሚያደርግበትም አስደናቂ ነው ማለት ነው። ዲማርኮ እንግዲህ ዲፌንሲቭሊ ነው የሚታመው። ቡድኑ የበለጠ ኦፌንሲቭሊ ኮንትሪቢዩት እንዲያደርግለት ከፈለገ ዲማርኮን ይጠቀማል። ዲፌንሲቭሊ ደግሞ ጠንከር ማለት ከፈለገ እንደ ካርሎስ አጉስቶ አይነት ቦታ በዲማርኮ ቦታ ማሰለፍ ይችላል ማለት ነው። ያን ኮሪደር በግራም ሆነ በቀኝ በኩል የሚገኙትን ኮሪደሮች አስደናቂ በሆኑ ሁለት ዊንግ ባኮች መሸፈን ይችላል ማለት ነው ኢንተር ሚላን። ከዛ በተጨማሪ ደግሞ መሀል ላይ 3 ሚድፊልደሮች አሉ ማለት ነው። የተለያየ አይነት ባህሪ ያላቸው ሚድፊልደሮች አሉት ማለት ነው ኢንተር ሚላን። አንደኛው የዲፕላይን ፕሌይሜከርን ሚና የሚጫወተው ቻላንሆሉ ነው። እሱ የዲፕላይን ፕሌይሜከር አለ፣ በጥልቀት 6 ቁጥሩን ሆኖ የሚሸፍነው እሱ ነው። ሌላኛው ደግሞ ባሬላ አይነት ደግሞ ቦክስ ቱ ቦክስ ተጫዋች አለ። የበለጠ ደግሞ አታኪንግ ሚድፊልደሩ ደግሞ ሚኪታሪያን አለ ማለት ነው። እንደዚህ አይነት 3ቱ የመሃል ሜዳ ተጫዋቾች ቡድኑን ኦፌንሲቭሊም አደሴም ታይም ደግሞ ከኳስ ውጭ ያለውን ደግሞ ዲፌንሲቭሊ በደንብ ኮንትሪቢዩት ማድረግ የሚችሉ አይነት ተጫዋቾች ናቸው ማለት ነው። ቡድኑ በይበልጥ ከኋላ ኢንተር ሚላን ከኋላ መስርቶ ለመውጣት ሲሞክር በባክስሪ ነው መስርቶ ለመውጣት የሚሞክረው። ማናና አጋጣሚዎች በባክስሪ ባሉት ተጫዋቾች ኳሱን መስርቶ ለመውጣት ይሞክራሉ። ዊንግ ባኮቹ የበለጠ በግራና በቀኝ ዊድዙን ሜንቴን ለማድረግ ይሞክራሉ። በአንዳንድ አጋጣሚዎች ደግሞ እንግዲህ ቻላኖሉ በጥልቀት ወደኋላ ተመልሶ ከባክስሪዎቹ አንደኛ የሆነና የበለጠ አንደኛው የሴንተር ባኩ ደግሞ የበለጠ ዋይድ የሆነና ዊንግ ባኩ የበለጠ ወደፊት ጠጋ ይላል ማለት ነው። በሴንተር ባኮቹ ባክስሪ ሆኖ መስርቶ ለመውጣት በሚሞክርበት ጊዜ ቻላኖሉ ነው እንግዲህ ወደኋላ በጥልቀት ወደኋላ መለስ የሚለው ማለት ነው። 3-1-4-2 አይነት ቅርጽ ሊይዝ ይችላል። ዋናና አጋጣሚ 3-1-5-1 ሊመስል ይችላል። ላውታሮ ማርቲኔዝ በጥልቀት ወደኋላ ድሮፕ ስለሚያደርግ ማለት ነው። እንደዚህ አይነት ቅርጽ ሊይዝ ይችላል። አንዳንዴ ደግሞ በጥልቀት ወደኋላ ተመልሰው ሶመርን እንደ 3ኛ ሴንተር ባክ ሆኖ የበለጠ ከ3ቱ ፊት ለፊት እንደ 2 ፒቮት አይነት የሚመስል እንደ የመሃል ሴንተር ባኩ እንደ ሁለተኛ ፒቮት ከቻላኖሉ ጎን በመሆን ከኋላ መስተተው ለመውጣት ሊሞክሩ ይችላሉ ማለት ነው። በማንኛውም ሁኔታ ሆነ በቻላኖሉም ድሮፕ ወደኋላ አድርጎ ሊሆን ይችላል፣ ሶመርንም አሳትፎ ሊሆን ይችላል፣ ወይም በ3ቱ ሴንተር ባኮች በ3 ሴንተር ባክ መስርቶ ለመውጣት ይሞክራል። የፊት ለፊቱን ጫፍ ማርከስ ቱራም ሆኖ ልናገኘው እንችላለን። ላውታሮ ማርቲኔዝ በአንዳንድ አጋጣሚዎች ከማርከስ ቱራም ጋር በተመሳሳይ ፊት መስመር ላይ 2 ሆኖ ልናገኘው እንችላለን። በአብዛኛው ደግሞ ድሮፕ አድርጎ ወደኋላ በጥልቀት በመመለስ ለሊንክ አፕ ላይ ተመቻችቶ መሀል ሜዳ ላይ የበለጠ ኦቨርሎድ ለማድረግ ወይም የኢንተር ሚላን ተጫዋቾችን ለማብዛት በጥልቀት ወደኋላ ሲመለስ ልንመለከተው እንችላለን ማለት ነው። ይሄ ከኋላ መስርቶ ኢንተር ሚላን ለመውጣት በሚሞክርበት አጋጣሚ ነው ማለት ነው። ከኋላ መስርቶ መውጣት ብቻ ሳይሆን እንደ አስፈላጊነቱ ረዣዥም ኳሶችንም ሊጠቀም ይችላል ኢንተር ሚላን። ቀደሜ እንደጠቀስኩት ማርከስ ቱራም ፊዚካሊ ስትሮንግ የሆነ ተጫዋች ነው። ረዣዥም ኳሶችን ለላውታሮ ማርቲኔዝ ሰከንድ ቦል እንዲያገኝ እድል ሊፈጥርለት ይችላል ማለት ነው። ጥሩ ሆልድ አፕ ፕሌየር ነው።
የአየር ላይ ኳሶችም የሪያል ዱዌሎችን ማሸነፍ የሚችልም ፊዚካሊቲ ያለው ተጫዋች ነው ማለት ነው። በረዥም ኳስም ለመውጣት የሚያስችሉባቸው እድል ይኖራል ማለት ነው። በፒኤስጂ በኩል ከተመለከትን ከኋላ መስጠቶ ለመውጣት ሲሞክሩ ቡድኑ ሞሮፍ የ4-3-3 ቡድን ቢሆንም በተመሳሳይ በ3 ሴንተር ባክ በ3-2-5 አይነት ሆኖ ነው ለመውጣት ከኋላ ቢልድ አፕ አድርጎ ለመውጣት የሚሞክረው ማለት ነው። ይሄ በሚሆንበት ጊዜ ፉልባኮቹ የበለጠ ሃይ ኤንድ ዋይድ ሆኖ ነው የምንመለከታቸው ማለት ነው። እንግዲህ ሃይ ኤንድ ዋይድ ሲሆኑ አንዳንዴ በአንዳንድ አጋጣሚዎች ምናልባት ዊድዙን ይዘው ልንመለከታቸው እንችላለን። በአንዳንድ አጋጣሚዎች ደግሞ ሃፍ ስፔሱ ላይ ልንመለከታቸው እንችላለን ማለት ነው። በ3 ሲወጣ 3-2-5 ሲሆን ማለት ነው ሶስቱ የሚሆኑት ፓቾ እና ማርኪኒዮስ እንዳሉ ሆነው በአንደኛው በግራ ሴንተር ባክ በኩል ያሉት ተለዋዋጭ ነው የሚሆነው። አንዳንድ አጋጣሚዎች ፋቢያን ሩይዝ ሊሆን ይችላል። ፋቢያን ሩይዝ እንደ ሶስተኛ ሴንተር ባክ ከሆነ ያ ማለት ኑኖ ሜንዴዝ የበለጠ ወደፊት አድቫንስድ 8 ሆኖ ግራ ሃፍ ስፔሱ ላይ እንመለከተው እንችላለን ማለት ነው። በዛ በኩል ያለው የመስመር አጥቂው ደግሞ ዊድዙን ሊይዝ ይችላል ማለት ነው። ወይ በአንዳንድ አጋጣሚዎች ደግሞ ፋቢያን ሩይዝን እዛው ኑኖ ሜንዴዝ የነበረበት የግራ ሃፍ ስፔሱ ላይ 8 ቁጥር ላይ እንመለከተው እንችላለን። በተመሳሳይ ደግሞ ፋቢያን ሩይዝን በዛ 8 ቁጥር ላይ ልንመለከተው እንችላለን። ኑኖ ሜንዴዝ ደግሞ የግራ ሴንተር ባኩ ልንመለከት እንችላለን ማለት ነው። በተመሳሳይ በሶስት ሴንተር ባክ ለመውጣት ይሞክራል። መሀል ላይ በጣም ቴክኒካሊ ድንቅ የሆኑ ተጫዋቾች አሉ ማለት ነው። ፋቢያን ሩይዝ የበለጠ የሳጥን አይነት ተጫዋች ባህሪ ያለው ነው። ሁለቱ ግን ከፋቢያን ሩይዝ ጋር ያሉት የመሀል ሜዳ ተጫዋቾች ቪቲኒያ እና ዮሃን ኔቬስ ናቸው ማለት ነው። ቪቲኒያ የጥልቅ አማካኙን ቦታ ነው የሚይዘው ማለት ነው። ጥሩ ሹተር ነው። ከቦክስ ውጭ አስደናቂ የሆነ ሹተር ነው። በተመሳሳይ ሁለቱም 6 ቁጥሮች የሚገርመው በፒኤስጂ በኩልም በኢንተር ሚላን በኩልም ከቦክስ ውጭ አስደናቂ ሹተሮች ናቸው። ቻላኖሉም በተመሳሳይ ከቦክስ ውጭ አስደናቂ ሹተር ነው። በተመሳሳይ ቪቲኒያም እንደዛው ከቦክስ ውጭ ጥሩ ኳስ ሹት ማድረግ የሚችል ነው ማለት ነው። ጆዋን ኔቬስ ደግሞ አስደናቂ ታክለር ነው። እንግዲህ ከእድሜው በላይ ነው የሚጫወተው። በጣም ታታሪ ነው፣ አይደክምም። ጥሩ ፓሰር ነው። አት ዘ ሴም ታይም ከኳስ ጋር በጣም ጥሩ ምቾት ያለው ተጫዋች ነው። በጣም ክሊን ታክሎችን መውረድ ይችላል ማለት ነው። የኑጎሎ ካንቴ አይነት ባህሪ ያለው አይነት ተጫዋች ነው የሚመስለው። አይደክሜ ነው። ንጹህ ታክሎችን መውረድ ይችላል ምንም አይነት ጥፋት ሳይሰራ ማለት ነው። በጣም አስደናቂ ነው። ብዙ ታክሎችን በዚህ ሲዝንም የሰራው እሱ ነው። አይ ቲንክ ወደ 45 ይመስለኛል ብዙ ታክሎችን ስኬታማ ታክሎችን በማድረግ ጆዋን ኔቬስ ቀዳሚ ነው ማለት ነው። በዚህ መልክ ከኋላ መስጠት ለመውጣት ይሞክራሉ ማለት ነው። ከኳስ ውጭ ስንመለከት እንግዲህ ፒኤስጂ የበለጠ እንግዲህ በጣም ሃይ ፕሬሲንግ ቲም ነው ማለት ነው። በኃይለኛ ቴምፖ በኃይለኛ ኤነርጂ ፕሬስ ማድረግ የሚመርጥ ነው። ቀድሜ ስጠቅስ ምን ብዬ ነበር? ፒኤስጂ እና ኢንተር በሁለት ተቃራኒ ቦታ ላይ የሚገኙ አይነት ቡድኖች ናቸው ብለናል። አንደኛው እሱ መገለጫ ሆኖ የምናገኘው ከኢነርጂ አንጻር ነው። እንግዲህ ፒኤስጂ በወጣቶች የተገነባ ቡድን ነው። ሞር ኤነርጀቲክ የሆነ ቡድን ነው ማለት ነው። በኃይለኛ ኤነርጂ ወይም ጨዋታው በኃይለኛ ቴምፖ ሊካሄድ የሚችልበት እድል ካለ ሜይ ቢ ፒኤስጂ የተሻለ እድል የሚኖረው ይመስለኛል ማለት ነው። ምክንያቱም አንደኛ ኢንተር ሚላን ተጫዋቾች በእድሜም ገፋ ያሉ በመሆናቸው ያን ኢነርጂ ያን ቴምፖ መቋቋም ላይችሉ ስለሚችሉ ማለት ነው። ኢንተር ሚላን ፒኤስጂ በተቻለ አቅም ሞር በሃይ ፕሬሲንግ የበለጠ ተጭነው የፒኤስጂን ተጫዋቾች ኢንተር ሚላን ተጫዋቾች ኳስ ለማስጣል ሊሞክሩ ይችላሉ። ኢንተር ሚላንም እንደ አስፈላጊነቱ በደንብ ፕሬስ የሚያደርግ ቡድን ነው። ነገር ግን ቀድሜ እንደጠቀስኩት እድሜ እዚህ ውስጥ ግምት ውስጥ መግባት የሚኖርበት ይሆናል ማለት ነው። እንደ አስፈላጊነቱ እንደ ሲቹዌሽኑ ፕሬስ ለማድረግ ሊሞክር ይችላል። ነገር ግን ጨዋታው ሞር ሃይ ቴምፖ ከመሆኑ ይልቅ ዝግ ባለ ሁኔታ መሄድ የሚችልበት እድል ካለ የበለጠ ሞር ቡድኑ ኮምፓክት መሆን ይችላል። በመስመሮች መሀል የሚገኙ እድሎችን ለመዝጋት ሊሞክር ይችላል። በእነዚህ አይነት አጋጣሚዎች ደግሞ የዊንግ ባኮቹን በመጠቀም ፊት መስመር ላይ ጥሩ ሁለት የፊት አጥቂዎች ድንቅ የፊት አጥቂዎች አሉት ቡድኑ። በእነሱ አማካኝነት ግቦችን ለማስቆጠር ሊሞክር ይችላል ማለት ነው። ከዛ በተጨማሪ ኢንተር ሚላን አንደኛው ግብ የሚያገኝበት አጋጣሚ ሴት ፒስ ነው ማለት ነው። ሴት ፒስ ላይ በደንብ ሪሄርስድ የሆነ ሴት ፒስ ላይ የሚጠቀም አይነት ቡድን ነው። ፒኤስጂ በተቃራኒው ከቁመትም አንጻር ከተመለከትን በአብዛኛው የመሃል ሜዳ ተጫዋቾቹንም እንደምንመለከታቸው በተለይ ጆዋን ኔቬስ እና ቪቲኒያ በቁመታቸው አጠር ያሉ ናቸው። በተለይ ደግሞ ከኢንተር ሚላን አንጻር ከተመለከተው እንደ አቼርቢ እንደ ባስቶኒ አይነት ተጫዋቾችን ስንመለከት በቁመታቸው ረዘም ያሉ ነው። ማርከስ ቱራምም ፊዚካሊ ትልቅ ረዘም ያለ ተጫዋች ነው። የበለጠ ፊዚካሊቲው የቆመ ኳስን ለመጠቀም እድል ይሰጣቸዋል። ጥሩ ዴሊቨር የሚያደርግ ተጫዋች ደግሞ እንደ ዲማርኮ አይነት አለ ማለት ነው። የበለጠ ኢንተር ሚላን ግን ሴት ፒሶቹ ከተመለከትን በብዛት አሁን አርሰናሎች ሴት ፒሶችን ሲጠቀሙ ሌላ በሴት ፒስ በማጥቃት ግቦችን በማስቆጠር
አውሮፓ ላይ የሚጠቀሰው አርሰናል ነው። የበለጠ እንደ ቡካዮ ሳካ ወይ ደግሞ እንደ ዴክላን ራይስ አይነት ተጫዋቾች የቆሙ ኳሶችን ሲጠቀሙ በተለይ ማዕዘን ምቶችን ለመጠቀም ሲሞክሩ ወደ ውስጥ ነው ስዊንግ የሚያደርጉት ኳሱ ማለት ነው። ኢን ስዊንግ አይነት ነገር ኳሶችን የማዕዘን ምቶችን ነው የሚመቱት ማለት ነው። የኢንተር ሚላን ከተመለከት ደግሞ በተቃራኒ ነው ማለት ነው። ወደ ውጭ ነው አውት ስዊንግ አይነት ነገር ነው የሚያደርጓቸው። ያ ማለት ከግብ ጠባቂው በዚህኛው ኬዛውን ከዶናሩማ የበለጠ ኳሱን ራቅ አድርገው የኢንተር ሚላን አብዛኛው ተጫዋቾች ወደ ቦክሱ ጫፍ ጋር አንድ ላይ ተሰባስበው እንግዲህ ይህንን ለመከላከል ምናልባት ፒኤስጂ በተወሰነ የዞናል እና ማን ማርኪንግን ቀላቅሎ ሊጠቀም ይችላል ማለት ነው። ይህም የሚያደርጉበት ምክንያት አንድ ቦታ ተሰብስበው ኳሱ አውት ስዊንግ በሚደረግበት ጊዜ እንግዲህ አንድ ታርጌት ይኖራቸዋል። አንድ ወይ ሁለት ታርጌት ሊኖራቸው ይችላል ኢንተር ሚላን። ያን ታርጌት በሌሎች 3 የዲኮይ ሩጫ በሚያደርጉ ተጫዋቾች የተጋጣሚ ቡድንን ተከላካዮች ማለት ነው ግራ በማጋማት ወይም ኮንፊውዝ በማድረግ ማለት ነው ታርጌት ማኑን የበለጠ ግብ ዕድሉን እንዲያገኝ ይሞክራሉ ማለት ነው። በእንደዚህ አይነት መልክ ሪሄርስ የሚደረግበት አጋጣሚ ነው የምንመለከተው ማለት ነው። አብዛኛው አሁን በጨዋታው ላይ መመልከት ትችላላችሁ። የበለጠ የሚነሱት የማዕዘን ምቶች አውት ስዊንግ ናቸው። ወደ ውስጥ ወደ ግብ ጠባቂው ሳይሆን ኳሶቹ የሚነሱት የበለጠ ከግብ ጠባቂው ራቅ አድርጎ አውት ስዊንግ አድርገው ነው ክሮሶቹ የሚነሱት ማለት ነው። በአንዳንድ አጋጣሚዎች ደግሞ 2 ተጫዋቾች የማዕዘን ምቱን ለማንሳት ቆመው ልንመለከት እንችላለን ማለት ነው። ይሄ ደግሞ የበለጠ ኮንፊዥኑን ለመፍጠር ነው ማለት ነው። ሞር ዞናቸውን ለሚጠብቁ ተከላካዮች ኳሱን ክሮስ የሚያደርገው ማን እንደሆነ ግራ ለማጋባት በአንዳንድ አጋጣሚዎች አንዳንድ ጨዋታዎች ላይ ሴሪያም ጨዋታዎች ላይ ተመልክተናል። የማዕዘን ምቱን ቆመው 2 ተጫዋቾች ቆመው ልንመለከት እንችላለን ማለት ነው። በእነዚያ ከአንደኛው ሴት ፒስን ግብ ማስቆጠሪያ መንገድ ያደርጋሉ። ሴት ፒስን ፒኤስጂዎችም ለመጠቀም የሚሞክሩበት እድል አለ በአንዳንድ አጋጣሚዎች። ነገር ግን የበለጠ ፒኤስጂዎች ሴት ፒስ የሚጠቀሙት በሾርት ኮርነር ነው፣ አጭር ኮርናዎችን ለማንሳት በመሞከር ነው ማለት ነው ይሄን የሚጠቀሙት። ምክንያቱም ፊዚካሊቲውም ኤሪያል ዱዌሎችን የማሸነፍ አቅም በአብዛኛው ስለሌለ የበለጠ በአጫጭር ኮርናዎች በማንሳት የግብ ዕድሎችን ለመፍጠር ይሞክራሉ። አጫጭር ኳሶችን ከማዕዘን ምት በማንሳት ማዕዘን ምቱን ያነሳው ተጫዋች የበለጠ ኦቨርላፕ በማድረግ ኳሱን መልሶ ለመቀበል በመሞከር ኳሱን ሴንተር በማድረግ ግብ ለማስቆጠር ይሞክራሉ ፒኤስጂዎችም ማለት ነው። ኢንተር ሚላን ግን በዋናነት ይሄን ሴት ፒስ ተጠቅሞ የቆመ ኳስ ተጠቅሞ ግብ ለማስቆጠር በእርግጠኝነት በዚህ ጨዋታ ላይ ደጋግሞ ሊሞክር ይችላል ብዬ አስባለሁ። ትልቁም አንደኛ ግብ ማግኛ መንገዳቸው የሚሆነው ለኢንተር ሚላን እሱ ይመስለኛል። ፒኤስጂ ግን የበለጠ ኳሱን በፍጥነት ሰርኩሌት በማድረግ ፕላስ ደግሞ ቀድሜ እንደጠቀስኩት መስመር ላይ በጣም አስደናቂ የሆኑ ግለሰቦችም አሉት። ቡድኑ ስትራክቸራሊ አስደናቂ ቡድን ነው። ኮሌክቲቭሊም በጣም ድንቅ የሆነ ቡድን ነው። ኮሌክቲቭሊም ቡድኑ በጣም ኦፌንሲቭሊ አስደናቂ ነው። እንዳስፈላጊ ደግሞ ግለሰቦችም ተጽዕኖ መፍጠር ይችላሉ ማለት እናስታውሳለን። ኢንተር ሚላን የባርሴሎና ጨዋታዎች ላይ ዲማርኮ በላሚን ያማል አማካኝነት እጅግ በጣም ሲቸገር ተመልክተናል። ለሁለትም ደብላፕም በአንዳንድ አጋጣሚዎች ትሪፕላፕም ሊያደርጉት ሲሞክሩ ነበር። ነገር ግን ሙሉ ለሙሉ ስኬታማ አልነበሩም። ላሚን ያማል በሁለቱ ጨዋታዎች ላይ አስደናቂ ፐርፎርማንስ ነው ያደረገው። ፒኤስጂዎች እንደዚህ አስደናቂ ተጫዋች አላቸው። ክቫራ ሌላ አስደናቂ ተጫዋች ነው። 1v1 በጣም ድንቅ የሆነ ተጫዋች ነው እና እነዚህ አይነት ግለሰቦችም ትልቅ ተጽዕኖ ሊፈጥሩ ይችላሉ። ፕላስ ደግሞ የፒኤስጂ አንደኛ ለተጋጣሚ ቡድን ተከላካዮች በጣም አስቸጋሪ የሚያደርገው ፍሮንት ላይኑ ነው። 3ቱ ፍሮንት ላይን በአንድ ቦታ ላይ ስቴሽነሪ ወይ ነው ፊት ለፊት ደንበኛ 9 ቁጥር ስለሌለው ቡድኑ እና ተለዋጭ ስለሆነ በደንብ ፖዚሽናል ሮቴት ስለሚያደርጉ ማርክ ለማድረግ በጣም ያስቸግራል ማለት ነው ቡድኑ። በአጋጣሚዎች ምናልባት ከቫራ መሀል ላይ ሲገባ ልንመለከቱ እንችላለን። እነ ዴምቤሌ እና ምናልባት ዴዝሬ ዱዌ ከሆነ ወደ መስመር ወጥቶ ልንመለከት እንችላለን። ወይ ደግሞ ተቀይሮ ከቫራ ወደ መስመር ወጥቶ ዴምቤሌ መሀል ላይ ወይ ዴዝሬ ዱዌ መሀል ላይ ባርኮላም ሲኖር ይህ አይነት ተለዋዋጭነት በጣም እንመለከታለን ማለት ነው። ቀደሜም እንደጠቀስኩት ከኋላ መስጠውን ለመምጣት ሲሞክሩ የበለጠ ወደ ተጋጣሚ የግብ ክልል ሲመጡ በአንዳንድ አጋጣሚዎች ሜቢ ኑኖ ሜንዴዝን ፊት ለፊት አድቫንስድ ፖዚሽን ላይ ልናገኘው እንችላለን። ፋቢያን ሩይዝን ልንመለከተው እንችላለን። አሽራፍ ሀኪሚ ደግሞ የ9 ቁጥር ቦክስ ላይ ልንመለከተው እንችላለን። የአስቶን ቪላ ጨዋታ ላይ እንደምናስታውሰው ኑኖ ሜንዴዝም ሀኪሚም ግቦቹን ሲያስቆጥሩት የተገኙበት ቦታ ደንበኛ 9 ቁጥር አጥቂ ሊገኝበት የሚችለው ቦታ ላይ ቦክስ ውስጥ ነው የተገኙትና ይሄ ተለዋዋጭነት ፖዚሽናል ሮቴሽኑ የበለጠ ለተጋጣሚ ቡድን አስቸጋሪ አድርጎታል ማለት ነው እና ሲስተምን ያላሰረ አይነት አሁን ሉዊስ ኤንሪኬ አስደናቂ ቡድን የሰራው በዚህ ሲስተም ወይም ስትራክቸሩ ሳይለቅ በተመሳሳይ ግለሰቦች
ራሳቸውን ኤክስፕረስ እንዲያደርጉ የሚችሉበትን እድል የፈጠረ ነው ማለት ነው። የበለጠ ቨርቲካል ነው ቡድኑ። በባርሴሎና ደረጃ ቨርቲካል ባይሆን ፒኤስጂ የበለጠ ኳስ መቆጣጠር የሚችል አይነት ቡድን ነው። እንግዲህ በኳስ ቁጥጥር አይ ቲንክ 3ኛ ቦታ ላይ ነው የሚገኘው በሲዝኑ በዚህ በቻምፒዮንስ ሊግ ሲዝን ማለት ነው። ኳስ መቆጣጠር ልፈልግ ካለ ፒኤስጂ ይህን ማድረግ የሚችል ነው። ነገር ግን ቀጥታ ቨርቲካሊ ሊድም ካለ ያን ማድረግ የሚችል ነው ማለት ነው። ከዚህ በፊትም ጠቅሼዋለሁ። ይሄ ፒኤስጂ ቡድን ማለት ምናልባት ሉዊስ ኤንሪኬ ባርሴሎና ያለ 2014-15 ላይ የተመለከትነው የበለጠ ቨርቲካል ቀጥተኛ የሆነ ቡድን ነው ማለት ነው። የበለጠ የጎንዮሽ ወይም ሆሪዞንታል ቅብብሎች ብዙ ማያበዛ ወደ ተጋጣሚ የግብ ክልል ቶሎ ለመድረስ የሚሞክር ቡድን ነው። ስፔን ብሔራዊ ቡድንን ሲይዝ ደግሞ የበለጠ የመስመር አጥቂዎች ስላልነበሩትም ኳሶችን ሆሪዞንታል ፓሶች ብዙ የሚያበዛ ኳስ በጣም የሚቆጣጠር አይነት ቡድን ነበር። ሄቪ ፖሴሽን ቡድን ነበር ማለት ነው። የሁለቱን ቅልቅል አይነት የሚመስል ነው ፒኤስጂ ላይ የምንመለከተው። አስፈላጊ ከሆነ ኳስን በደንብ ሰርኩሌት ማድረግ ይችላሉ። በፍጥነት ኳስን በደንብ ፕሮሰስ ማድረግ ይችላሉ። ወይ ደግሞ በቀጥታ ደግሞ በመስመር አጥቂዎቹ ማጥቃትም ከፈለጉ ማጥቃት ይችላሉ ማለት ነው። የሁለቱ ብሌንድ ነው ማለት እንችላለን ይሄ ፒኤስጂ። ከዚህ አንጻር ብዙ አማራጮች አሉት። ተጋጣሚ ቡድንን ለመጉዳት ለማጥቃት የሚችልበት ብዙ አይነት አማራጮች አሉት። ሲስተምም ስትራክቸርም ባለው ኢንዲቪጁዋልም አለው ማለት ነው እና እጅግ አስደናቂ ቡድን ነው ፒኤስጂ። የሲዝኑ ምናልባት ሁለት ምርጥ ቡድኖች ቢባል ፒኤስጂ እና ባርሴሎና ነው ማለት ይቻላል። እኔ ሁለቱ ቡድኖች ፍጻሜ እንዲደርሱ እጅግ በጣም ተመኝቼ ነበር። ፒኤስጂ እና ባርሴሎና ምናልባት አስደናቂ የሆነ ፍጻሜ ልንመለከት እንችል ነበር። እንደ ባርሴሎና ጨዋታ ያን ያህል ክፍት ይሆናል ብዬ አልጠበቅም። ይሄ ፍጻሜ ጨዋታ ባርሴሎና ክፍት እንዲሆን የበለጠ እድል የሰጠ ይመስለኛል። በዚህ ደረጃ በተለይ ደግሞ የፍጻሜም ጨዋታ እንደመሆኑ አንጻር በዚህ ደረጃ ፒኤስጂ ክፍት ይሆናል ብዬ አላስብም። የተሻለም ዲፌንሲቭ ሶሊዲቲ ያለው ብዬ አስባለሁ። ሞር ፕሮቴክሽኑ የተሻለ ፕሮቴክሽን አለው ብዬ አስባለሁ ፒኤስጂ ከባርሴሎና ማለት ነው። ጥሩ ታክለር አለው፣ ጥሩ ተከላካዮች አሉ። እንደገና ደግሞ ጥሩ ምግብ ጠባቂም አለው ፒኤስጂ ከባርሴሎና በተሻለ ማለት ነው። በዚህ ምክንያት አደሴም ታይም ነው ፍጻሜ በመሆኑ ምክንያት የበለጠ ጀብደኝነት ላንመለከት እንችላለን። የተወሰነ ጥንቃቄ ልንመለከት እንችላለን ብዬ አስባለሁ። ግን ግብ ይቆጠራል ብዬ አስባለሁ። ከአንድ በላይ ግብ ምንመለከት ይመስለኛል። ካለፉ ሲዝኖች ላይ ተደጋጋሚ 1-0 ተመልክተናል ብዬ ጠቅሻለሁ። ከዛ የተሻለ ነገር ምንመለከት ግን ይመስለኛል በዚህ የፍጻሜ ጨዋታ ላይ ማለት ነው። እንግዲህ ለመመልከት በጣም የሚያጓጓ ጨዋታ ነው የምንመለከተው። ፒኤስጂ የመጀመሪያ ቻምፒዮንስ ሊግ ድሉን ለማግኘት የሚሞክረው ኢንተር ሚላን ከዚህ በፊት 3 ጊዜ አሸናፊ የሚሆን ችሏል ማለት ነው። እንግዲህ ለመጨረሻ ጊዜ ሻምፒዮን የሆኑት በ2010 በጆዜ ሞሪኒዮ አማካኝነት የትሬብል አሸናፊ በሆኑበት አጋጣሚ ነው ማለት ነው። ኤሊኒዮ ሄሬራ ነው እንግዲህ ከዛ በፊት በሁለት አጋጣሚዎች ከኢንተር ሚላን ጋር እንግዲህ የምንጊዜም ታላቅ አሰልጣኞች ውስጥ የሚጠቀሰው ማለት ነው ሻምፒዮን ያደረጉት ኢንተር ሚላን በሁለት አጋጣሚ ማለት ነው። ኢንተር ሚላንም ወደ እንግዲህ ከ10 ዓመት በላይ ሆኖታል ሻምፒዮን ከሆነ። የሻምፒዮንስ ሊግን ባለፉት 3 ዓመታት 2 ጊዜ ለፍጻሜ ደርሶ ነበር። ባለፈው ከሲቲ ጋር በደረሰበት አጋጣሚ የተሻለው ቡድን ኢንተር ሚላን ነበር። በጣም የሚያስቆጩ አይነት አጋጣሚዎችን አምክኖ ነበር። በተለይ ደግሞ ሮሜሉ ሉካኩ ያመከነው ኳስ የማይረሳ ነው ማለት ነው። የተሻለው ቡድን ኢንተር ሚላን ቢሆንም እንግዲህ ማን ሲቲ ነበር አሸናፊ ሆነው። አሁን ጥሩ አጋጣሚ ነው ኢንተር ሚላንም ለማሸነፍ ይህን ጨዋታ። ምስረታው 1970 ላይ ነው እንግዲህ እድሜው አጭር ነው። በተለይ ከኢንተር ሚላን አንጻር ከተመለከት ነው ከሌሎች ክለቦችም አንጻር ብንመለከት አይ ቲንክ ኢንተር ሚላን ወደ 1908 አካባቢ የተመሰረተው እንግዲህ ፒኤስጂ በ1970 ነው። የቅርብ ጊዜ ክለብ ነው ማለት ነው። እስካሁን ድረስ ቻምፒዮንስ ሊግን ማሸነፍን ታርጌት አድርጎ ስንመለከት የነበረው ይሄ ቡድን ይህን ማድረግ አልቻለም። አሁን ግን እጅግ በጣም ተቃርቧል ለዚህ ዋንጫ። እኔም ገምት ብባል ምናልባት ይህን ዋንጫ አሸናፊ ሊሆን ይችላል ብዬ ማስበው ፒኤስጂ ነው። አሸናፊም ቢሆን ላሳዩን በተለይ ደግሞ ቡድኑ በየበለጠ የተሻሻለ በመጣ ጊዜ እጅግ በጣም አስደናቂ ለማየት የሚማረክ ቡድን ነበር ማለት ነው። በቡድንም ሲጫወቱ ኮሌክቲቭሊ በግለሰብም ደረጃ በጣም ለማየት የሚማረኩ ቡድንም ግለሰቦችም ያሉት አይነት ቡድን ነውና በጣም ዲዘርቭ ያደርጋል ብዬ አስባለሁ። ከዚህ በፊትም እንደጠቀስኩት ኢንተር ሚላን የበለጠ በተለይ የባርሴሎናን ጨዋታ ያለፈበት በባርሴሎና ምክንያት ነው ብዬ ነው ማስበው። የበለጠ የባርሴሎና የመስመር ተከላካዮች በስብስቡ አለመኖሩ የመልሱ ጨዋታ ላይ ሁለቱም አልነበሩም። ኩንዴም ሴም ታይም ባልዴም ማለት ነው። ባልዴ በተለይ በዛ በኩል አለመኖሩ፣ ደንፍሪስ በሁለቱ ጨዋታ 5 ግቦች ላይ ነው እንግዲህ መሳተፍ የቻለው። ይሄ የበለጠ እድል የፈጠረለት ይመስለኛል። እንደ ጀራርድ ማርቲን የደንፍሪስን ፍጥነት አደሴም ፊዚካሊቲ መቋቋም አልቻለም ነበረ። ባልዴ በተሻለ ያን ኮንትሮል ማድረግ ይችል ነበር ብዬ አስባለሁ። ፕላስ ደግሞ ባልዴም የበለጠ ኦፌንሲቭ አይነት ባህሪ ያለው የመስመር ተከላካይ ስለሆነ ደንፍሪስን በዛ ደረጃ ወደፊት የመሄድ እድል ላይኖረው ይችል ነበር እና ባርሴሎና በዛ በኩል የነበረበት ድክመት ለኢንተር ሚላን ድል ማድረግ ትልቁን አስተዋጽኦ አድርጓል ብዬ አስባለሁ። ፒኤስጂ ባርሴሎናን በጣም የሚመስል ነው። ብዙ ግቦችን ማስቆጠር የሚችል አይነት ቡድን ነው።
ከባርሴሎና ደግሞ የሚለየው በተሻለ ዲፌንሲቭ ሶሊዲቲ ያለው ነው። መስመር ተከላካዮቹ ኮሪደሩን ኦፌንሲቭሊ ዲፌንሲቭሊ በደንብ ከቨር ማድረግ የሚችሉ ናቸው። እነ ደምፍሪዝ በዛ አይነት ደረጃ ወደፊት እንዳይሄዱ የሚያደርጉ አይነት የመስመር ተከላካዮች ነው ያሉት። ኑኖ ሜንዴዝም ሀኪሚ ማለት ነው። ነገር ግን እነሱ ወደፊት በሚሄዱበት ጊዜ የሚተውን ስፔስ ደግሞ በኢንተር ሚላኖች ዊንግ ባኮች አማካኝነት ደግሞ ማጥቃት የሚችሉ ዊንግ ባኮች አሉት ኢንተር ሚላን ደግሞ። ይሄ ደግሞ ለበለጠ ለኢንተር ሚላን ድል የሚሰጥ ይሆናል ማለት ነው። በሁለቱም ቡድኖች በኩል እንግዲህ ጨዋታን ድል ሊያደርጉ የሚችሉበት እድል ያላቸው ይመስለኛል። ቀድሜ እንደጠቀስኩት የተሻለው ድል ለፒኤስጂ ቢሰጥም ማለት ነው። እናንተስ ጨዋታውን ማን ያሸንፋል ብላችሁ ታስባላችሁ? እስኪ ሀሳባችሁን በአስተያየት መስጫው ላይ አስፍሩልኝ። መልካም ጨዋታ እንዲሆንላችሁ እመኛለሁ። አመሰግናለሁ።